በሶማሊያ እንደገና አስፈሪ ውጥረት ነግሷል። ዋና ከተማዋ ሞቃዲሾ ስጋት ጥላውን አጥልቶባታል። የሶማሊያ ምርጫ የሀገሪቱን ፖለቲከኞች ፍጥጫ ውስጥ ከቷል። በአካባቢ ደረጃ የሚደረገው ምርጫ ሳይጠናቀቅ የፓርላማም ሆነ የፕሬዝዳንታዊ ምርጫ ሳይፈጸም የሀገሪቱ ፕሬዝዳንት የስልጣን ቆይታ ቀነ ገደቡ በማለቁ ነው ውጥረት የተፈጠረው። የፕሬዝዳንት ሐሰን ሼክ መሐመድ በስልጣን የመቆያ እድሜ 2 ቀናት ብቻ ናቸው የቀሩት። በሶማሊያ ሕግ መሰረት እንደ አውሮፓውያኑ አቆጣጠር ሜይ 15 ቀን 2026 ወይንም ከነገ ወዲያ ጀምሮ ፕሬዝዳንት ሐሰን ሼክ መሐመድ ሕጋዊ መሪ አይደሉም። እንደ አውሮፓውያኑ አቆጣጠር በ2012 በጸደቀው የሶማሊያ ሽግግር ሕገ መንግስት መሰረት አንድ ፕሬዝዳንት በስልጣን የሚቆይበት እድሜ 4 ዓመት ብቻ እንዲሆን በመደንገጉ ፕሬዝዳንቱና መንግስታቸው ከነገ ወዲያ ጀምሮ ህጋዊ ስልጣን እንደሌላቸው ነው የሚታወቀው። ሪፖርተርም የሶማሊያ ምርጫ ውዝግብና የፕሬዝዳንቱ የስልጣን ጊዜ ገደብ ማብቃት የፈጠሩት ውጥረት በሚል ርዕስ ተከታዩን ዘገባ አሰናድቶላችኋል። አብራችሁን ቆዩ። የተባበሩት መንግስታት ድርጅት የሶማሊያ ሽግግርና ድጋፍ ተልእኮ እንዲሁም በሶማሊያ የአውሮፓ ህብረት አምባሳደር፣ በሶማሊያ የእንግሊዝ አምባሳደርና ሌሎችም አካላት የሶማሊያ ምርጫን በሚመለከቱ ጉዳዮች የተቀሰቀሰው ውጥረት በአስቸኳይ እንዲረግብ ጥሪ አቅርበዋል። እንደ አፍሪካ ህብረትና ኢጋድ ያሉ አህጉራዊና ቀጠናዊ ተቋማት ለጊዜው ያሉት ባይኖርም ዓለም አቀፉ ማህበረሰብ ግን የሶማሊያ መንግስት እንደ አውሮፓውያኑ አቆጣጠር ሜይ 10 ቀን 2026 ዓ.ም ከተቃዋሚዎች ጋር ተሰብስቦ ለመነጋገር ያቀረበውን ጥሪ የሚደግፍ አቋም ሲያንጸባርቅ ነበር። የፕሬዝዳንት ሐሰን ሼክ መንግስት ግን ለተቃዋሚዎች ካቀረበው ጥሪ ጎን ለጎን በሞቃዲሾና በዙሪያዋ ህገወጥ የመሬት ወረራና የቤት ግንባታን ለማስቆም ዘመቻ መጀመሩን ይፋ አድርጎ ነበር። በበርካታ አካባቢዎች በጸጥታ ኃይሎች ታጅቦ ህገወጥ ያላቸውን ቤቶች ሲያፈርስ የሰነበተ ሲሆን በአንዳንድ ቦታዎች ሰዎች እስከ መጎዳት ደርሰዋል ተብሏል። ተቃዋሚዎቹ በተለያዩ አካባቢዎች እንደ አውሮፓውያኑ አቆጣጠር ከሜይ 15 ጀምሮ የሐሰን ሼክ አስተዳደር ህጋዊ አይደለም ከሚለው ዘመቻቸው ጎን ለጎን መንግስት በዜጎች ላይ የጅምላ ማፈናቀሎችን እያካሄደ ነው በሚል የተጠናከረ ተቃውሞም ሲያደርጉ ነበር። ፕሬዝዳንት ሐሰን ሼክ መሐመድም ሆኑ ጠቅላይ ሚኒስትሩ ሐምዛ አብዲ ባሬ መንግስታቸው ቢያንስ የስልጣን እድሜው ለ1 ዓመት እንዲራዘም ፍላጎታቸው መሆኑን በተደጋጋሚ እየገለጹ ናቸው። ከጥቂት ቀናት ቀደም ብሎ ከተቃዋሚዎቹ መሪዎች አንዱ የሆኑት ሼክ ሸሪፍ ሼክ አህመድ በአንዳንድ ቅን አሳቢ ወዳጆቻችን ምክር ተቃውሞውን ጋብ አድርገናል የሚል መግለጫ ሲሰጡ ተደምጠዋል። ተቃዋሚዎች የተጠናከረ ተቃውሞ እናደርጋለን ያሉበትና የፕሬዝዳንቱ ቀነ ገደብ ያበቃል የተባለበት ቀነ ገደብ ከመድረሱ ቀደም ብሎ አሜሪካ በሶማሊያ ጉዳይ ጣልቃ እንድትገባና ፖለቲከኞቹን እንድታስቆም በበርካቶች ዘንድ ሲወተወት ነበር የቆየው። እነሆ ይህን ውትወታ የሰማች የምትመስለው አሜሪካም በስተመጨረሻ ወደ ማደራደር እንደምትገባ ነው ትላንት የወጡ ሪፖርቶች የጠቆሙት። ይህ ዜና መሰማቱን ተከትሎ አሜሪካና ዓለም አቀፉ ማህበረሰብ በዚህ ድርድር የሶማሊያ መንግስትና ተቃዋሚዎችን ከመጋጨት ሊያስቆሙ እንደሚችሉ በሰፊው እየተገመተ ነው። የሶማሊያ መንግስት የስልጣን የጊዜ ገደብ ለ1 ዓመት እንዲራዘም ግፊት ማሳደሩ ለና አሜሪካ እንደማያስቸግር ተገምቷል። ይሁን እንጂ በዚህ ድርድር የሶማሊያ ፖለቲከኞችን በምርጫና በህገ መንግስት ጉዳይ የሚነሳ መሰረታዊ ልዩነት ለማስታረቅ እንደሚያስቸግር ነው ብዙዎች የሚናገሩት። እንደ አውሮፓውያኑ አቆጣጠር በ2021 ምርጫ በመራዘሙና የፕሬዝዳንቱ የስልጣን ቆይታ ጊዜ ገደብ ይራዘም በመባሉ ምክንያት በሶማሊያ ከባድ ቀውስ ተፈጥሮ ነበር። ዛሬ በተቃውሞ ጎራ የተሰለፉት የመሐመድ አብዱላሂ ፎርማጆ መንግስት ጊዜ ስጡኝ ብሎ ምርጫውን ለማራዘም መነሳቱ በወቅቱ ከባድ ተቃውሞ አስነስቶበት ነበር። በወቅቱ ከሰራዊቱ መካከል ጥቂቶች ተገንጥለው ወጥተው አመጽ ያስነሱ ሲሆን በዚህ የተነሳም ከበድ ያለ ግጭት ተፈጥሮ ነበር። አሁንም በተመሳሳይ ምርጫው ለምን ዘገየ? አዲስ መንግስትስ ለምን መመስረት አልተቻለም? የሚለው ቁጣ በሶማሊያ እየተስፋፋ ሲሆን የፕሬዝዳንት ሐሰን ሼክ አስተዳደርና ተቃዋሚ ኃይሎች በዚህ ጉዳይ ላይ ተፋጠዋል። ይህ ከቀጠለ ደግሞ እንደቀደመው ጊዜ ሁሉ በጸጥታ ኃይል ውስጥ መከፋፈል እንዳይፈጠር እየተዘጋ ነው። በክራይሲስ ግሩፕ የምርምር ተቋም የሶማሊያና የአፍሪካ ቀንድ ከፍተኛ ተመራማሪው ኦማር መሐመድ የሶማሊያ ፖለቲከኞች ውጥረት መነሻውና መድረሻው ህገ መንግስታዊ ማሻሻያ መሆኑን ይናገራሉ። ኦማር ትንተናቸውን ሲቀጥሉ የሶማሊያ መንግስት አሁን መንግስታዊ አቅሙም ሆነ የጦርና የጸጥታ ኃይል አቅሙ ጠንካራ መሆኑን ነው የሚጠቁመው። ከዓመታት በፊት ሶማሊያን ማስገደድ ለብዙዎች ቀላል ነበር። አሁን ግን እንደዚህ አይነት ሁኔታ የለም። የሶማሊያ
የሶማሊያ መንግስት አሁን የግንኙነት አማራጮቹንና ወዳጆቹን አስፍቷል። ከዚህ ቀደም አሜሪካ፣ ተመድ፣ የአፍሪካ ህብረት ወይንም ሌላ አካል ምርጫ አድርግ ወይንም ይህን ተከተል ሊለው ይችል ነበር። አሁን ግን ይህ ሁኔታ ቀንሷል። ለምሳሌ የሐሰን ሼክ መንግስት ከቱርክ ጋር የፈጠረውን ግንኙነት መመልከት እንችላለን። በአመዛኙ በቱርክ ኢኮኖሚያዊ ፍላጎት ላይ የተመሰረተ ቢሆንም ሁለቱ የፈጠሩት ጥብቅ ግንኙነት ለሶማሊያ መንግስት ጠንካራ መተማመኛ ሆኖለታል በማለት የሶማሊያ መንግስት አሁን የገባበትን ጫና መቋቋም የሚያስችሉ አቅሞችን የፈጠረ መሆኑን አስረድተዋል። ከፍተኛ ተመራማሪው እንደሚሉት በሐሰን ሼክ መንግስት ላይ ግፊት እያደረጉ ያሉት ተቃዋሚዎች በአሁኑ ጊዜ የተከፋፈሉ ናቸው። አንዳንድ ክልሎች ከነጭራሹ ህገ መንግስቱና የምርጫ ስርዓቱ መሻሻልን እንደሚቃወሙ፣ ሌሎች ተቃዋሚዎች ደግሞ ምርጫ መራዘሙን ብቻ እንደሚቃወሙ በመጥቀስ በትንሹ ተቃዋሚዎች በሁለት አሰላለፍ ወይንም ጎራ እንደሚመደቡ ያመላክታሉ። በዚህ ሳቢያ በቀደሙት ፕሬዝዳንት ፎርማጆ ላይ እንደተደረገው ሁሉ የተባበረ ጠንካራ ተቃውሞ ሐሰን ሼክ ላይ ለማድረግ ፈታኝ ነው ይላሉ። የተባበሩት መንግስታት ድርጅት እውቅና የሰጠው መንግስት በሶማሊያ ከተመሰረተ 25 ዓመታትን አስቆጥሯል። በእነዚህ ዓመታት ደግሞ ሶማሊያ ለ5 ጊዜ ፕሬዝዳንታዊ ምርጫዎችን ያደረገች ሲሆን አሁን ወደ 6ኛው ለመግባት እየተሰናዳች ነው። ሶማሊያ ጠንካራ ማዕከላዊ መንግስት ለመፍጠር በሽግግር ሂደት ላይ እንደሆነች ይነገራል። የፌዴራል መንግስቱ በሶማሊያ ጠንካራ ማዕከላዊ መንግስት መፍጠር የሚቻለው ህዝቡ በቀጥታ ድምጹን የሚሰጥበት የምርጫ ስርዓት መፍጠር ሲቻል መሆኑን ይናገራል። በተጨማሪም ለ5 ዓመታት የሚቆይና የስልጣን አድማሱ የሰፋ መንግስት መመስረት ሲቻል እንደሆነም ያክላል። ይሁን እንጂ የሶማሊያን የምርጫ ስርዓት ለመለወጥ አልተቻለም። በሶማሊያ ዛሬም የጎሳ መሪዎች ናቸው የፓርላማ ወኪሎችን የሚመርጡት። በፓርላማው 101 ወንበሮች በጎሳ አለቆች የተያዙ ናቸው ይባላል። ሶማሊያ ዛሬም ድረስ እንደ አውሮፓውያኑ አቆጣጠር በ2012 በጸደቀው የሽግግር ህገ መንግስት ነው የምትመራው። በሶማሊያ ዛሬ 57 ህጋዊ ፓርቲዎች አሉ። አንድ ፓርቲ 10% ድምጽ ካገኘ በፓርላማው ወንበር የማግኘትም መብት አለው። በሶማሊያ የምርጫ ህግ መሰረት ፓርላማው ነው ፕሬዝዳንቱን የሚመርጠው። የሐሰን ሼክ አስተዳደር ህገ መንግስት በማሻሻል ይህን የምርጫ ስርዓት ለመቀየር ጠንካራ አቋም የያዘ ቢሆንም ከበርካቶች ዘንድ ከባድ ተቃውሞ አጋጥሞታል። የሶማሊያ ምርጫ ቦርድና ድንበር ኮሚሽን የተባለው ምርጫ የማስፈጸም ኃላፊነት የተሰጠው ተቋም በተለያዩ አካባቢዎች ህዝቡ በቀጥታ ድምጽ የሚሰጥበትን ምርጫ እያካሄደ መሆኑን ይገልጻል። ከዚያድ ባሬ መንግስት መመስረት በፊት ወይንም ከ1960ዎቹ ወዲህ ለመጀመሪያ ጊዜ የጎሳ መሪዎች ምርጫን አስቀርቶ በህዝቡ ቀጥታ ድምጽ ፖለቲከኞች እንዲመረጡ ማድረግ መቻሉንም ይገልጻል። በታህሳስ ወር 3 ሚሊዮን ህዝብ በሚኖርባት ሞቃዲሾ አካባቢያዊ ምርጫም ተካሂዶ ነበር። ወደ 390 ወንበሮች ላሉት የከተማ ምክር ቤት 1605 እጩዎች ተወዳድረዋል። በርካታ መራጮች ወጥተው ድምጽ የሰጡበት የምርጫ መርሃ ግብርን በሰላም ለማስፈጸም ከ10 ሺህ በላይ የሶማሊያ ወታደሮችን ጨምሮ በርካታ ፖሊሶችና ሌሎች የጸጥታ ኃይሎች ተሰማርተው ነበር። የክራይሲስ ግሩፑ ተመራማሪ ኦማር መሐመድ ይህ ከባድ እንደሆነ ግምታቸውን ያስቀምጣሉ። ሁለቱ ግዛቶች ወደብ አላቸው፣ ጠንካራ የውጭ ግንኙነትም ፈጥረዋል፣ ከፍተኛ የሆነ የኢኮኖሚ ምንጮችም አሏቸው፣ የራሳቸውን ጠንካራ ጦርም መስርተዋል። ስለዚህ የፌዴራል መንግስቱ ልክ እንደ ሳውዝ ዌስት በቀላሉ የሚፈልገውን ነገር በእነዚህ ግዛቶች ለማስፈጸም ይከብደዋል በማለት ነው ያስረዱት። ተመራማሪው እንደሚሉት የፑንትላንድና የጁባላንድ ግዛቶች ተቃውሞ በቀላሉ በፌዴራል መንግስቱ የሚፈታ አይደለም። ፌዴራል መንግስቱ እንደ ቱርክ ካሉ ሀገሮች ጋር ጠንካራ ግንኙነት እንደመሰረተው ሁሉ እነዚህ ግዛቶችን ጠንካራ የውጭ አጋሮች እንዳሏቸው ይናገራሉ። ኢትዮጵያ ለምሳሌ የጁባላንድ ጠንካራ አጋር እንደሆነችው ሁሉ ከሳውዝ ዌስት ግዛት አስተዳደር ጋርም ጠንካራ ግንኙነት አላት። ነገር ግን የፌዴራል መንግስቱ የሳውዝ ዌስት አስተዳደርን አፍርሶ የራሱን መንግስት ሲመሰርት ለምን ጣልቃ እንዳልገባች ያስገርማል። ኢትዮጵያ በቅርብ ዓመታት ከሶማሊያ ጋር በባህር በር ጉዳይ የተፈጠረውን ዲፕሎማሲያዊ ውጥረት ረገብ ለማድረግ ብላ ብቻ ሳይሆን ከሶማሊያ ጋር የምትዋሰነውን ሰፊ ድንበር ለአሸባሪዎችና ለሰርጎ ገብ ጥቃቶች ተጋላጭ ላለማድረግ ብላ የተቆጠበች ይመስለኛል። ኢትዮጵያ የሳውዝ ዌስትን ጉዳይ በዝምታ ያለፈችው በራሷ ምክንያት ሊሆን ይችላል እንጂ እዚያ የምትፈልገው ጥቅም
ስለሌለ ነው ብዬ አልገምትም። ከጁባላንድና ከፑንትላንድ ጋር ደግሞ ከሳውዝ ዌስት ግዛትም የሚበልጥ ጠንካራ ግንኙነት ነው ያላት። ስለዚህ የሶማሊያ ፌዴራል መንግስት በተቃወሙት ግዛት አስተዳደሮች ላይ ተጽዕኖ ማድረጉን ከቀጠለና ወደ ግጭት ከገባ ኢትዮጵያም ሆነች ሌሎች በእነዚህ ግዛት ፍላጎት ያላቸው ሀገሮች አርፈው ይቀመጣሉ ብዬ አልገምትም በማለት ነው ሰፋ ያለ ትንተናቸውን ያቀረቡት። ሶማሊያ ዛሬም ቢሆን በአፍሪካ ህብረት ሰላም አስከባሪ ሰራዊት እገዛ ነው መንግስት ማቆም የቻለችው። እንደ ኢትዮጵያ ያሉ ሀገሮች በዚያ ያሰማሩት ሰላም አስከባሪ ኃይል ባይኖር የሐሰን ሼክ አስተዳደር እንደ አልሸባብ ያሉ አሸባሪ ቡድኖችን መቋቋም እንደማይችል ይነገራል። የሶማሊያ መንግስት በተናጠል ጭምር በሶማሊያ ጦር ካሰማራቸው ኢትዮጵያ ጋር ሰላማዊ ግንኙነት መፍጠር አለበት። ሶማሊያ ኢትዮጵያን በአጋርነትና በወዳጅነት ይዛ መቀጠል ካልቻለች አሁን የገጠማትን ቀውስ ህልውናዋን መፈታተኑን ይቀጥላል በማለት የተናገሩት የክራይሲስ ግሩፕ ተንታኝ የሶማሊያ ችግር የሀገሪቱንም ሆነ ቀጠናውን ሊያውክ እንደሚችል ነው ስጋታቸውን የገለጹት። በሶማሊያ በጎሳ መሪዎች በሚደረግ ምርጫ እንጂ በህዝብ የቀጥታ ድምጽ ምርጫ አይደለም የመንግስት ምስረታ እየተደረገ ያለው። በዚህ መንገድ ሁለቴ የተመረጡት ሐሰን ሼክ መሐመድ በተለያዩ ዙሮች በፕሬዝዳንትነት አገልግለዋል። አሁን ደግሞ ለሶስተኛ ጊዜ ለመመረጥ እየተንደረደሩ ሲሆን የስልጣን ቆይታቸው ቀነ ገደቡ ማብቃቱና የተነሳባቸው ተቃውሞ የሚፈልጉትን ላለማሳካት ያገዳቸዋል ተብሏል። ሶማሊያ ከወዲሁ ሰላሟና ደህንነቷ ተረጋግጦ የስልጣን ሽግግር ወይንም ምርጫ እንዲደረግ ዓለም አቀፍ አካላት ርብርብ እያደረጉ ሲሆን የፕሬዝዳንት ሐሰን ሼክ መሐመድ አስተዳደር እየታዩ ያሉ የተቃውሞ እንቅስቃሴዎችን በተመለከተ ዜጎች በሰላማዊ መንገድ የመሰብሰብ ሐሳብን የመግለጽና በፖለቲካዊ ጉዳዮች ላይ የመሳተፍ ህገ መንግስታዊ መብቶቻቸውን ሙሉ በሙሉ እንደሚያከብር ተናግረዋል። ይሁን እንጂ ለሰላማዊ ሰልፍ የተፈቀደ አንድ ስቴዲየም በመኖሩ ከዚያ ውጪ የሚደረጉ እንቅስቃሴዎች የደህንነት ስጋት ይሆናሉ በማለት አሳስበዋል። ፕሬዝዳንት ሐሰን ሼክ መሐመድ ከተቃዋሚ ኃይሎች ጋር ውይይት ለማድረግ ዝግጁ ነኝ ማለታቸውን ተከትሎ በሶማሊያ የተባበሩት መንግስታት የሽግግር ድጋፍ ተልዕኮ ድጋፉን ገልጿል። የአውሮፓ ህብረትና ዩናይትድ ኪንግደምም የሶማሊያ መንግስትን አድንቀዋል። የአሜሪካ መንግስት ደግሞ ከመንግስትና ከተቃዋሚዎች ጋር መወያየቱ የተገለጸ ቢሆንም በሶማሊያ ፌዴራላዊ መንግስትና በተቃዋሚ መሪዎች መካከል መደበኛና በቀጥታ የሽምግልና ድርድር እያካሄደችም ሆነ እየመራች አይደለም ተብሏል። ሶማሊያ ላይ የሚኖረው የስልጣን ሽግግር ግን አሁንም መቋጫ አላገኘም። ውድ ሪፖርተር ተከታታዮች ያደመጣችሁትን ይመስል ነበር። መልካም ጊዜ ይሁንላችሁ።